በጋሞ ዞን የሚገኘው የቦረዳ ወረዳ በከፍተኛ የድንጋይ ከሰል ከሚታወቁ የሀገራችን አካባቢዎች አንዱ ነው። ይህ የማዕድን ሀብት በአሁኑ ወቅትም ለወረዳውም ሆነ ለሀገሪቱ ኢኮኖሚ ትልቅ አበርክቶ ያለው ነው። ይህ የማዕድን ሀብት ለኃይል ማመንጫነትና ለኢንዱስትሪ ግብዓቶች የሚያገለግል ሲሆን ቀደም ሲል ምርቱን ከውጭ ሀገር ለማስመጣት ይወጣ የነበረን ከፍተኛ የውጭ ምንዛሬን የሚያስቀር ነው። ስፍራውንም በደቡብ ኢትዮጵያ ክልል መንግስት ኮሚኒኬሽን አገልግሎት እየተመራ የመገናኛ ብዙሃንና የኮሚኒኬሽን ባለሙያዎች ልዑክ ተዘዋውሮ ተመልክቷል። በዚህ አካባቢ በማዕድን ቁፋሮ ላይ ከተሰማሩ ኩባንያዎች መካከል የአማረ ትሬዲንግ ኩባንያ ስራ አስኪያጅ አቶ መሰረት እንዳለው ድርጅቱ ከዚህ ቀደም ከውጭ ገበያ የነበረውን ምርት በሀገር ውስጥ በማምረት ለፋብሪካዎች እያቀረቡ መሆኑን ይናገራል። የቦረዳ ከሰል እኔ ከማየው አንጻር ዶላርን ከማስቀረት አንጻር ብዙ ግብዓት አድርጓል። ምክንያቱም ድንጋይ ከሰል ከዚህ በፊትም በዶላር ነው የሚመጣው፣ ከውጭ ነው የሚመጣው ጨርሶ ማለት ነው። እና አሁን እሱን ግብዓት በጣም ሉዝ አድርጓል፣ ቀንሷል። ከአካባቢው ወጣቶች መካከል የስራ ዕድል መፈጠሩን ተናግረው አካባቢውንም መልሶ በማልማት ላይ በትኩረት እየሰሩ እንደሆነ ነግረውናል። በእኛ ድርጅት ከስራ አጥ ልጆች 300 በላይ ስራ አጥ ዕድል ፈጥሯል። ከዛ በተጨማሪ ቋሚ ሰራተኞች አሉ። መልሶ ከማልማት አንጻር እንደምታዩተኝ ማለት ነው ያ ቦታዎች እዛ አካባቢ ከጀርባ የምናያቸው ማለት ነው ባክፊል ተደርገው ነው። ምክንያቱም አሁን ያንን ዙረን ባክፊል ባናደርገው ኖሮ ጉድጓድ ሆኖና ውሃ ይዞ ነበር የሚገኘው እና ለውባ መራቢያ ይሆናል። ግን እኛ ባክፊል እየሰራ ነውን ባክፊል እያደረግን ነው እየተመለስን ያለ ነው ማለት ነው። ከመስከረም ወር ጀምሮ በድንጋይ ከሰል ማዕድን ቁፋሮ እየተሰማራው አሱራ ማዕድን ቁፋሮ ማህበር እስካሁን ከ20 ሺህ ቶን በላይ የድንጋይ ከሰል በማምረት ለፋብሪካዎች ማቅረቡን የማህበሩ ስራ አስኪያጅ አቶ ማቴዎስ ኩማሎ ተናግረዋል። ማምረትና ወደ ስራ የገባ ነው መስከረም ውስጥ ነው። መስከረም 5 ጀምሮ ነው ሙሉ በሙሉ ማሽኖች ገብቶ ስራ የጀመሩት እና እስካሁን ድረስ ለጠቅላላ ገበያ ያቀረብነው ወደ 20 ሺህ ቶን ይሆናል። በተለያየ አገልግሎት እያገለገሉን የሚሰሩ ወደ 260 አሉ። በጊዜያዊነት ደግሞ አሁንም ከአካባቢ ተጨማሪ ሰራተኛ ቀጥረን የምናሰራቸው ደግሞ ወደ 20 የሚሆኑ አሉ። በወረዳው የድንጋይ ከሰል ማዕድን መመረት ከጀመረ ወዲህ ለአካባቢው መነቃቃትና ለስራ ዕድል መፈጠር ጉልህ አበርክቶ እንዳለው የቦረዳ ወረዳ ዋና አስተዳዳሪ አቶ አሸናፊ ሻሌ ይናገራሉ። ወደ ማምረት ስራ የገቡ ፒኤልሲዎች ማምረትን ከጀመሩበት ጊዜ ጀምሮ ከዘርፉ ጸጋ ወረዳው አስተዳደር ገቢ ማግኘት ችሏል። በተለይ ማዕድን ፍቃድ የወሰደ አልሚ ባለሀብት ወይም ፒኤልሲ ለወረዳው የመሬት ክራይ ገቢ ይከፍላል። የሽያጭ ሂደት ውስጥ ከገባ በኋላ አመታዊ የንግድ ትርፍ ገቢ ይከፍላል። ልዩ ልዩ ገቢ ተብሎ ደግሞ ከሚወጣው መኪና ጭነት የሚሰበሰብ ገቢ አለ። በወረዳው እስካሁን 19 ኩባንያዎች ፍቃድ ወስደው ወደ ማምረት ገብተዋል። ባለፉት 3 ዓመታት ከ800 ሚሊዮን ብር በላይ ከዘርፉ ገቢ መገኘቱን የገለጹት አስተዳዳሪው በተገኘው ገቢም የተለያዩ የልማት ስራዎች ተሰርተዋል። ከ800 ሚሊዮን ብር በላይ ገቢ የወረዳው አስተዳደር ከዘርፉ በ3 ዓመታት ውስጥ መሰብሰብ ችሏል። በዚህ በሰበሰብነው ገቢ ማዕድን ዘርፉ ለአካባቢያችን ያመጣውን ጸጋ በተጨባጭ መሬት ላይ አውርደን ማህበረሰቡን ተጠቃሚ ማድረግ ስለሚገባን የተለያዩ መሰረተ ልማቶችን ፕሮጀክቶችን ዘርግተን በአጭር ጊዜ ፕሮጀክቶችን የመጨረስ ስራዎችን ሰርተን በይፋ አስመርቀን ለህዝብ አገልግሎት ያበቃናቸው የጤና ተቋማት አሉ። በተጨማሪም ደግሞ ትምህርት ቤቶችን ደረጃ ማሻሻል ስራ ደረጃውን የጠበቁ ህንጻዎችን እየሰራን ነው ያለነው። የወረዳ አስተዳደር ህንጻ ግንባታ 229 ሚሊዮን ብር በላይ ካፒታል በጀት ተመድቦ ግንባታ ተጀምሮ 1 አመት ከ3 ወሩን አስቆጥሯል። ግንባታው ግን ግራውንድ ፕላስ 3 የደረሰበት ሁኔታ ነው ማለት ነው። የጋሞ ዞን ዋና አስተዳዳሪ ዶክተር ደምስ አድማሱም ዞኑ ለፋብሪካ ግብዓት የሚሆኑ በርካታ ማዕድናት እንዳሉት ተናግረው ከነዚህ አንዱ የሆነውና በቦረዳ ወረዳ እየተመረተ የሚገኘው የድንጋይ ከሰል ምርት እንደ ሀገር በርካታ ጠቀሜታ እያስገኘ ነው ብለዋል። ይህ ማዕድን ለአካባቢው መለወጥም ጉልህ አበርክቶ አለው ይላሉ። የቦረዳ ወረዳ ትላልቅ ልማቶችን እየሰራ ነው የሚገኘው። ዘፍነ ከተማን ከማሻሻል ገጠር ውስጥ የሚሰሩ ጤና ተቋማትንም ትምህርት ቤቶችንም ከማሻሻል ከመገንባት አንጻር የሚታይ የሚጨበጥ ስራዎች በዚህ በሚገኝ ገቢ የተሰራ ነው የሚገኘው። ሌላኛው ከዚህ
ኢምፖርት የሚደረገውን የውጭ ምንዛሬ እንትን ያስቀርበት አሁን የሚመረተው እዚሁ በዚሁ የማጠቢያ ማሽን ተተክሎ ኦሬዲ ስራ ጀምሯል። የድንጋይ ከሰል ማጠቢያ የስራ እድል ከመፍጠርም አንጻር ከ3000 በላይ ወጣቶች በዚህ ረገድ በድንጋይ ከሰል ስራ በተለያዩ ዘርፎች የተሰማሩ ወጣቶች አሉ። የስራ እድል የተፈጠረላቸው ወጣቶች በአካባቢው ያገኙት እድል ዘርፈ ብዙ ጥቅም እንዳስገኘላቸው ተናግረዋል። ከነበረው ከስራ አጥነት አንጻር አሁን ላይ የነበረው ነገር በጣም እጅግ በጣም ለውጥ አለ። እያንዳንዱ አሁን ቢያንስ በትንሹ ራሱን ቤት ያስተዳድራል። እኛ ሰርተን ያገኘነው ለውጥ ቢያንስ እኔ በፊት ከነበረው ራስን ችዬ የራስን ቤት ሰርቼ ምናምን የምኖርበት አቅጣጫዎች አሉ። ስራ እድል ፈጠራ ላይ ተደራጅተን በማህበር ማለት ነው እየሰራን የእድሉ ተጠቃሚ ሆነናል። ይህ ማዕድን የወጣውን እየሰራን በማህበር ተደራጅተን ከምናገኘው ደግሞ ለግል ጥቅማችን ያወለ ውሎ ያደረገን ነው የምንጠቀመው። ልማት ያለ ሰላም የማይታሰብ እንደሆነ እንረዳለን የሚሉት ወጣቶቹም በአካባቢው የጸጥታ ጥበቃ ላይ በንቃት እየሰሩ እንደሆነም ነግረውናል። ሰላም ለሁሉም መሰረት እስከሆነ ድረስ ለሰላም ጉዳይ ወጣቱ ሁሉ በሚሰራው በፒኤልሲው ሰላም ሁኔታ የማስከበር ሁኔታ ከወጣቱ ይጠበቃል። ይሄን ደግሞ እያስጠበቀን እስካሁን ሰላማዊ በሆነ መልክ ስራውም እየተሰራ ነው። ወጣቱም ደግሞ በዚህ ልክ እያገኘ ነው።